ካችን ለአባታችን ለእግዚአብሔር ክብርና ምስጋና ይድረሰው። እንግዲህ እስካሁን ድረስ በቁርባን ላይ ነን። አባቶች ስጋና ደሙን እያቀበሉ ናቸው። በብዛት ቆራቢዎች ሕፃናት ናቸው። ሕፃናት እየቆረቡ እየተመለሱ ናቸው። ቦታው ጠቧል። መውጫ መግቢያ የለም። ቆራቢዎች ግን ሕፃናት ናቸው። ቦታውን ያጠበብነው እኛ ትልልቆቹ ሰዎች ነን። ውስጥም በቅድስቱ በቅኔ ማህሌቱ ብዙ ሰዎች አሉ። መተላለፊያ የለም፣ ግን አይቆርቡም። ውጭም በሴቶችም በወንዶችም በኩል ብዙ የእግዚአብሔር ልጆች አለን፣ ግን አንቆርብም። ዕለት ዕለት የሚቀደሰው እንድንቆርብ ነው። የቅዳሴ ዋና አስፈላጊነቱ እንድንቆርብ ነው። ቅዳሴ ሲጀመር በቅዳሴ መጀመሪያ ላይ ስጋውን ደሙን የቅዳሴው ጸሎት እስከሚያልቅ ድረስ ቅዱሳን መጻሕፍትን ሰምቶ ስጋና ደሙን የማይቀበል ከክርስቲያን ወገን ይለይ የሚል አዋጅ አለ። ሁሉም በዜማ ይለዋል። ትኩረታችን ዜማው ላይ ሊሆን ይችላል። ምናልባት በግዕዝ ስለሚባል ራሳችንን እያወገዝን ራሳችንን እየኮነንን እያሰርን መሆናችንን ላናውቅ እንችል ይሆናል። በየአጥቢያው የሚቀደሰው ስጋ ወደሙን ለምዕመናን ለማቀበል ነው። በእኛ አገር አንድ ሕፃን ክርስትና የሚነሳ ከሆነ ይቀደሳል። አንዱን ሕፃን ክርስትና ለማንሳት፣ በሌላ ሀገር ደግሞ አንድን ሰው ለማቁረብ ይቀደሳል። ያ ሰው በሚመቸው ጊዜ አንድ ሰዓት ላይ 5 ሰዎች የሚቆርቡ ከሆኑ አንድ ሰዓት ላይ ለነሱ ይቀደሳል። አንድ ሰው 3 ሰዓት የሚመቸው ከሆነ ለሱ ተብሎ 3 ሰዓት ይቀደሳል። በአገረ ግብፅ በቤተ መቅደስ ተሰብስቦ ያስቀደሰው ሁሉ ይቆርባል። ትልቁም ትንሹም፣ ሴቱም ወንዱም፣ የተማረውም ያልተማረውም ቁርባን የየዕለቱ መንፈሳዊ አገልግሎት መደምደሚያ ነው፣ ማሰሪያ ነው እና አሁን ስለ ቁርባን መናገር እጅግ ደስ ይል ይሆናል። መማር ማወቅ ደስ ይላል። ግን የተማርነውን ያወቅነውን ደግሞ ተግባራዊ ማድረግ ይኖርብናል። ስለ ስጋውና ስለ ደሙ አስፈሪ የሆነ አመለካከት በእያንዳንዳችን ውስጥ ገብቷል። በወጣትነታቸው የሚቆርቡ ሰዎች ይቀሰፋሉ ተብሎ ይታሰባል። የንስሐ አባቶቻቸው ቁረቡ ሲሏቸው ሰዎቹ የንስሐ አባቶቻቸውን ይሸሿቸዋል። ገንዘብ ስጡኝ እርዱኝ ሲሏቸው ችግር የለባቸውም። እርስ በርስ በመተማመን ተወስናችሁ ስጋና ደሙን እየተቀበላችሁ በንስሐ ሕይወት ኑሩ ሲባሉ ይሸሻሉ። ስለ ስጋው ስለ ደሙ የተሳሳተ አመለካከት ውስጣችን ገብቷል። ስጋው ደሙ ይቀስፋሉ፣ ስጋው ደሙ እድሜ ያሳጥራሉ፣ ስጋው ደሙ ድሃ ያረጋሉ፣ ስጋው ደሙ በሽተኛ ያረጋሉ።
ለመሆኑ መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደው በተለየ አካሉ ሰው ሆኖ እኛን ለማዳን የተገለጸው እኛን ለማዳን ነው እንጂ ለማጥፋት ነውን? እኛን ለመባረክ ነው እንጂ ለማቁሰል ነውን? ድሃ ለማድረግ ነውን? አዎ ካመንነው እንደ ቃሉ ከኖርን ይባርከናል። ምድራዊ ሕይወታችን እና ሰማያዊ ሕይወታችን የተባረከ ይሆናል። እንደ ቃሉ ካልኖርን አዎ እርሱ ከሰማየ ሰማያት የመጣው እኛን ለማዳን ነው። ነገር ግን ካልሰማ ነው በእርሱ ቃል ካልኖርን ለፍርድም ነው የመጣው። በእግዚአብሔር ልጅ